አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዝች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ይህን ዓለም ትቶ መነኮሰና በአንዲት ዋሻ ውስጥ የሚኖር ሆነ። ያለማቋረጥም በቀንና በሌሊቱ ሁልጊዜ ይጾማል፣ ይጸልያል፣ በመስገድም ይተጋ ነበር። ከባቱም ወጥቶ ወደ መንደር አይገባም፣ የሴትም ፊት አያይም። እንዲህም ሆኖ 15 ዓመት ኖረ። ከዚህም በኋላ ዲያብሎስን ከሚከተሉት ክፉዎች ሰዎች ውስጥ ምክንያት ፈጥረው አንዲቷን አመንዝራ ሴት ወደ እርሱ እንድትገባ አደረጓት። በገባችም ጊዜ የኃጢአትን ሥራ እያስታወሰች በፊቱ መጫወት ጀመረች። ቅዱስ ያዕቆብም ገሰጻት። በገሃነም እሳትም ዘላለም ሲቃጠሉ መኖርን አሳሰባት። ደንግጣም ንስሐ ገባች፣ እግዚአብሔርንም የምታገለግል ሆነች። ሰይጣንም መፈታተኑን አልተወውም። ከአገር ታላላቆች በአንዱ ሰው በሴቱ ልጁ ላይ አደረ። የሚጥላትና የሚያንከባልላት ሆነ። ወደ አባ ያዕቆብ ይወስዳት ዘንድ እርሱ ሊያድናት እንደሚችል አሳሰበው። አባቷም ወደ አባ ያዕቆብ አደረሳትና በላይዋ ይጸልይ ዘንድ ለመነው። እርሱም በላይዋ ሲጸልይ ዳነች። አባቷም ያ ሰይጣን እንዳይመለስባት ብሎ ከታናሽ ብላቴና ወንድሟ ጋር ከአባ ያዕቆብ ዘንድ ተዋት። ከዚህም በኋላ ከእርሷ ጋር በኃጢአት እስከጣለው ድረስ እርሷን በማሳሰብ በሌሊትም በቀንም በዝሙት ጦር ሰይጣን ተዋጋው። በኃጢአትም በወደቀ ጊዜ ስለ እርሷ እንዳይገድሉት ፈርቶ ኃጢአቱ እንዳይገለጥ ከወንድሟ ጋር ገደላት። ሰይጣንም ደግሞ በቀቢጸ ተስፋ በልቡ አሳደረበት። ወደ ዓለም ሊሄድ ከባቱ ወጣ። የኃጢአተኛውን ሞት የማይወድ ማሪ ይቅር ባይ እግዚአብሔርም ጻድቅ የሆነ መነኮስ ወደ እርሱ ላከ። በጎዳናውም ሲጓዝ ተገናኘውና ሰላምታ ሰጠው። እንዲህም ብሎ ጠየቀው፣ ወንድሜ ሆይ ምን ሆነሃል? አዝነህ ተክዘህ አያለሁና የደረሰብህ ምንድን ነው? እርሱም የሆነውን ሁሉ ከዛችን ብላቴና ጋር በኃጢአት እንደወደቀና ከወንድሟ ጋር እንደገደላት ነገረው። ያ ጻድቅ መነኮስም አትፍራ፣ ተስፋም አትቁረጥ፣ እግዚአብሔር ማሪ ይቅር ባይ ምሕረቱም የበዛ ነውና አለው። ከዚህም በኋላ የጾም የጸሎት የስግደት ቀኖና እንዲይዝ አዘዘው። እርሱም ተመልሶ ከአንድ ፍርኩታ ውስጥ ገባ። በውስጡም ራሱን እስረኛ አደረገ። በታላቅ ድካምና በብዙ ችግርም ላይ ታገሰ። በመጾም በመጸለይ አብዝቶ በመስገድ ሁልጊዜ ይተጋል። ከምድር የሚበቅል ስርንም የሚመገብ ሆነ። አብዝቶ እያዘነ እግዚአብሔር ይቀበለኝ ይሆን? ብዙ በደሌንስ ይተውልኝ ይሆን? ይላል። እንዲህም በመጸጸት እየተጋደለ 30 ዓመት ኖረ። እግዚአብሔርም ንስሐውን እንደተቀበለለት ሊገልጥ ወዶ በአገር ውስጥ ረሃብ አመጣ። ለዚያች አገር ኤጲስቆጶስም በፍርኩታ ውስጥ ከሚኖር ከመነኮስ ያዕቆብ ጸሎት በቀር ይህ ረሃብ አያልፍም አለው። በዚያንም ጊዜ ኤጲስቆጶሱ ከእርሱ ጋር ካህናቱንና የዛችን አገር ሰዎች ይዞ ተነሳ። ወደ ቅዱስ ያዕቆብም ደርሰው ስለርሳቸው ይጸልይ ዘንድ ለመኑት። እግዚአብሔር ይቅር እንዲላቸውና ዝናም እንዲያወርድላቸው አባ ያዕቆብም እኔ እግዚአብሔርን በኃጢአቴ ያሳዘንኩት ኃጢአተኛና በደለኛ ሰው ነኝ አላቸው። ኤጲስቆጶሱም ስለ እርሱ እግዚአብሔር ያለውን ነገረው። ከዚህም በኋላ ወደ ሕዝብ መካከል ወጣ፣ እያለቀሰ ጸለየ፣ እንዲህም አለ። አቤቱ በጌትነትህ ክብር ፊት የረከሰች አፌን እንዴት እገልጣለሁ? በኃጢአት ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታህ ገናናነት እንደ ቸርነትህ ብዛት ሕዝብን ይቅር በል። አንተ ማሪና ይቅር ባይ ነህና። በዚያንም ጊዜ ብዙ ዝናብ ወረደ። እርሱም ጸሎቱንና ንስሐውን እግዚአብሔር እንደተቀበለው ኃጢአቱንም እንደተወለት አወቀ። ከዚህም በኋላ አስቀድሞ እንደሚሠራው ተግቶ መጸለይንና መስገዱን አላጓደልም። ነፍሱንም ዳግመኛ በኃጢአት ውስጥ እንዳትወድቂ ተጠበቂ በማለት ይገስጻት ነበር። ከዚህም በኋላ ዕድሜውን አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ በደዌ ኃጢአት ዛም መሶባ መከሮ ሰይጣን እንዘ ይነብር ገዳመ እግዚአብሔር ምክሮ ውስተ ህሊናው አቀመ እምቀቢጸ ተስፋ ከመይነስህ ዳግም እስከ በጸሎቱ አውረደ እምሰማይ ዝናመ። በዝችም ዕለት የባሕታውያን አለቃ ኑሮው የመላእክትን ኑሮ የሚመስል ከትሩፋቱም የሃይማኖት ፍሬ የተገኘ የከበረ አባት ብሎ ያረፈ ቅዱስ አትናቴዎስም ከተሰደደበት በተመለሰ ጊዜ ወደ ቂሳርያ ኤጲስቆጶስ ወደ አባ ባስልዮስ ዘንድ መጥቶ ሁለቱም በአቡቂር ቤተ ክርስቲያን አደሩ። በግብፅ ገዳማት ስለሚኖሩ ቅዱሳን እርስ በርሳቸው ሊነጋገሩ ጀመሩ። አባት ሊቀ ጳጳሳት አትናቴዎስ አባ ጳኩሚስ አለ ብሎ ተናገረ። አባ ባስልዮስም አባ አንጦኒዎስ፣ አባ አሞኒ አሉ አለ። በእንዲህ ያለ ነገር ከእርሳቸው የሚልቀውን ሊረዱ ሽተው ሳሉ የካቲት 5 ቀን በመንፈቀ ሌሊት አባ አትናቴዎስ ራእይን አየ። እስከ ሰማይ የምትደርስ ታላቅ ዛፍ ነበረች። ቅርንጫፎቿም እስከ ባሕር ደርሰው ብዙ ሰዎችም ከቅርንጫፎቿ በታች ተጠልለዋል። በመካከሏም ታቦት መሠዊያ አለ። ከዚህም ራእይ የተነሳ እየተደነቀ ሳለ እነሆ የመላእክት አለቃ የከበረ ሚካኤል ከሰማይ ወርዶ ይህን ያየውን ከባስልዮስ ጋር ተነጋገር፣ እኔም እገልጥላችኋለሁ አለው። እንዲህም ብሎ
ተረጎመላቸው። የአያት ዛፍ በግብፅ አውራጃዎች ውስጥ የሚሰራ ገዳም ነው። ቅርንጫፎቿም መነኮሳት ናቸው። መሰዊያውም መላእክት የሚጎበኘው እግዚአብሔር ማደሪያ። ይህ ርኩሳን መናፍስትን የሚሽር የሐዋርያት አለቃ የጴጥሮስ አምሳል የሆነ አባ አብሎይ ነው። በእስክንድሪያ የሚኖር አንድ የመቶ አለቃ የአባ አብሎይን ዜና ሰምቶ በረከቱን ይቀበል ዘንድ ወደ አባ አብሎይ እንዲልከው ሊቀ ጳጳሳት አባ ትናቴዎስን ማለደው። እርሱም ከ7 መነኮሳት ጋር ሰደደው። እነርሱም አባ ኤስድሮስ፣ አባ ዮሐንስ፣ አባ ብሶይ፣ አባ ሞኒ፣ አባ ፊቅጦር፣ አባ አክሮኒኮስ እና አባ ካሉናስ ናቸው። በደረሱም ጊዜ አባ አብሎይ በደስታ ተቀበላቸው። ከመነኮሳቱም ጋር የመጣው የመቶ አለቃ አንዲቷ ዓይኑ የታወረች ናት። አባ አብሎይን በተሳለመው ጊዜ ዓይኑ ተከፈተች። እርሱም በዓለም የሚያበራ ኮከብ ብሎ ተናገረ። ዳግመኛም አባ አብሎይን ለመነው፣ እንዲህም አለው፦ ሚስቴ በለምጽ ደዌ ትጨነቃለች። እርሷም በአስኬማ የተማጸነች ናት። እኔ ያገኘው ጸጋ ለእርሷም ይድረሳት። አባ አብሎይም በክብር ባለቤት ጌታችን ስም ፈውስ ይሁንላት አለ። ይህም ቃል ካፉ እንደወጣ ድና ጤንነትን አገኘች። በአንዲትም ዕለት አባ አብሎይ ከመነኮሳት መካከል ቁሞ ቤተ ክርስቲያን የምትሰራበትን ያስገነዝበን ዘንድ መድኃኒታችን ክርስቶስ ከደቀ መዛሙርቱ ጋር ይመጣልና አንዱ ከእናንተ አይሂድ ከዚህ ይኑር እንጂ አላቸው። ያን ጊዜ በዚያ ቦታ ብርሃን ወጣ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበሩ ደቀ መዛሙርቱና ከመላእክቶቹ ጋር መጣ። የቤተ ክርስቲያኒቱ ሕንፃ የሚሰራበትንም አሳያቸው። እርሱም በበጎ ሥራ ሁሉ ፍጹማን ይሆኑ ዘንድ ፍቅርንም ያጸኑ ዘንድ ልጆቹን ይመክራቸው ነበር። እየመከራቸውም ፊቱ ተለውጦ እንደ እግዚአብሔር መልአክ ፊት ሆነ፣ ሁለመናውም እንደሚነድ እሳት ሆነ። እነርሱም ፈሩ። እርሱም ልጆች አትፍሩ፣ ነው እኔ እሰናበታችኋለሁ አላቸው። ይህንንም ብሎ ነፍሱ ተመሰጠች፣ በጎ መዓዛም ሸተተ። ወዲያውኑ ዓይኑ ተገለጠና ጌታዬ ኢየሱስ ክርስቶስ እርዳኝ፣ ነፍሴንም ወደ አንተ ተቀበል አለ። ይህንንም ብሎ አረፈ። የቀረውም ዜናው በጥቅምት 25 ቀን ተጽፏል። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእብሎይ መምህረ ስርዓት ወግ ዘደብረ ብሎግ ምግባሩ ሰናይ ምስለ ሃይማኖት በደርግ ያስተፌስ ልበ ደቂቅ ወህሊና ኩሉ አይሩ ከመ ያስተፌስህ አይጉራተ ዘይውስ ፈለግ። በዝችም ቀን የሶርያዊ ቅዱስ ኤፍሬም የሥጋው ፍልሰት ሆነ። በረከቱም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ሰላም እብል ፍልሰተ ሥጋ ከማየዊ ለዘሃመ ብእሲ ወለዘይደዊ ምልዋ ጥበብ ወምክረ ኤፍሬም ሶርያዊ አማስተራይ ከማይከለ ሕዝብ ሐሳዊ በተዋሶትከ ጽድቀ ተሟላዊ ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ስጻን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስፉር የማረን ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማይት እላይረፍቅሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ እይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸን ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።